እስራኤል በኢራን የነዳጅ ተቋማት ላይ የምታደርገውን ጥቃት ለማቆም ቃል ብትገባም የነዳጅ ዋጋውንም ጭማሪ እያሳየ ይገኛል። ዓለም በኤነርጂ ስጋት ውስጥ ወድቋል። አብራችሁን ቆዩ። በዓለም ላይ ትልቁ ከሆነ የተፈጥሮ ጋዝ ማውጫ ጋር ቁርኝት ባለው ተቋም ላይ እስራኤል ባደረሰችው ጥቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቁጣ ምላሽ መስጠታቸውን ተከትሎም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የነዳጅ ተቋማት ላይ የሚሰነዘረውን ጥቃት እንደምታቆም አስታውቀዋል። በሌላ በኩል ፕሬዝዳንት ትራምፕ በዓለም አቀፉ ኢኮኖሚ ላይ ከፍተኛ መናወጥ የፈጠረውንና የመቆም ምልክት እያሳየ ያለውን ጦርነት ፋይናንስ ለማድረግ የአገሪቱ ኮንግረስ እስከ $200 ቢሊዮን የሚደርስ በጀት እንዲያጸድቅላቸው ሊጠይቁ ይችላሉ እየተባለ ይገኛል። በጉዳዩ ዙሪያ የተመዘገቡ የቅርብ ጊዜ ክስተቶች። የቤንያሚን ኔታንያሁ ንግግር። እስራኤል በኢራኑ የሳውዝ ፓርስ ጋዝ ማውጫ ላይ ጥቃት በሰነዘረች ማግስት ጠቅላይ ሚኒስትር ኔታንያሁ እስራኤል በኢራን ቁልፍ የነዳጅ ተቋማት ላይ ጥቃት ከመሰንዘር እንድትቆጠብ ፕሬዝዳንት ትራምፕ ያቀረቡትን ጥያቄ ሐሙስ ዕለት እንደሚቀበሉ ገልጸዋል። በሳውዝ ፓርስ ላይ የተሰነዘረው ጥቃት ጦርነቱን በከፍተኛ ደረጃ ያባባሰ ክስተት ሲሆን የዓለም አቀፉ የነዳጅ ዋጋ በከፍተኛ ሁኔታ እንዳሻቀብ ምክንያት ሆኗል። እስራኤል ለብቻው እርምጃ ወስዳለች። ኔታንያሁ በጥቃቱ ላይ እስራኤል ለብቻዋ እርምጃ መውሰዷን መናገራቸው አሜሪካ ስለ ጥቃቱ አስቀድማ ምንም የምታውቀው ነገር አልነበረም ሲሉ ፕሬዝዳንት ትራምፕ ያቀረቡትን አባባል የሚያረጋግጥ ይመስላል። ነገር ግን ከጉዳዩ ጋር ቅርበት ያላቸው አሜሪካና የእስራኤል ምንጮች አሜሪካ ስለ ጥቃቱ አስቀድማ መረጃው እንደነበራት ረቡዕ ዕለት ለሲኤንኤን የተናገሩ ሲሆን ይህ ደግሞ የሁለቱ መሪዎች ንግግር የሚያስተባብል ሆኗል። የኢነርጂ ዋጋዎች። ኔታንያሁ እስራኤል በኢራን ቁልፍ የኢነርጂ ተቋማት ላይ የሚሰነዘረውን ጥቃት እንደምታቆም ማሳወቃቸውን ተከትሎም አርብ ዕለት አሽቆልቁሎ የነበረ የነዳጅ ዋጋ ዳግም ጭማሪን በማሳየት ወደ $110 አሻቅቧል። የጎልድማን ሳክስ የፋይናንስ ተቋም በበኩሉ የነዳጅ ዋጋ ከፍተኛ ሆኖ እንደሚቀጥል ብለውም እስከ ፈረንጆቹ 2027 ድረስ የአንድ በርሜል ነዳጅ ዋጋ ከ$100 በላይ ሆኖ እንደሚቀጥል አስጠንቅቋል። የፋይናንስ ጦርነት። ፕሬዝዳንት ትራምፕ የበላይነታችንን አስጠብቀን ለመቀጠል የምንከፍለው ዋጋ አነስተኛ ነው በሚል ጀብድ ከኢራን ጋር ለሚደረገው ጦርነት ማስኬጃ የሚሆን እስከ $200 ቢሊዮን የሚደርስ በጀት የአገሪቱ ኮንግረስ እንዲያጸድቅላቸው በቅርቡ ሊጠይቁ ይችላሉ። ነገር ግን በቅድመ ውይይቱ ላይ የተሳተፉ በርካታ ግለሰቦችን ዋቢ ማድረግ እንደተገለጸው በኮንግረሱ የሚገኙ የሪፐብሊካን ፓርቲ አባላት ጦርነቱን በፋይናንስ ለመደገፍ የሚያስችል በቂ ድምፅ እናገኛለን የሚል እምነት የላቸውም። የአልአቅሳ መስጊድ መዘጋት። በኢየሩሳሌም የሚገኘው የአልአቅሳ መስጊድ አርብ ዕለት ዝግ ሆኖ ውሏል። ይህም ከ1967 የፈረንጆች ዓመት ወዲህ በኢድ በዓል ወቅት የእምነት ስፍራ ሲዘጋ ለመጀመሪያ ጊዜ ነው ተብሏል። የእስራኤል ባለሥልጣናት ከኢራን ጋር ጦርነት ሲጀመር በጸጥታ ምክንያት በሚል መስጊዱን የዘጉ ሲሆን ተቾች በበኩላቸው ይህ እርምጃ ፍልስጤማውያን ከእስልምናው እጅግ ቅዱስ ስፍራ አንዱ በሆነው ቦታ ላይ የማምለክ ዕድላቸውን የነፈገ ነው ሲሉ ይወቅሳሉ። የሊባኖሳውያን መፈናቀል። አንድ የተባበሩት መንግስታት ድርጅት የስደተኛ ኤጀንሲ ባለስልጣን እንዳስታወቁት በእስራኤልና በሂዝቦላ መካከል እየተካሄደ ባለው ግጭት ቤተሰቦች መጠለያ ለማግኘት እየተቸገሩ ባለበት በአሁኑ ወቅት በ2 ሳምንታት ጊዜ ውስጥ ብቻ 1/5ኛው የሊባኖስ ህዝብ ከቀዬው ተፈናቅሏል። የሊባኖሱ የጤና ጥበቃ ሚኒስቴር በትናንትናው ዕለት በሰጠ መግለጫው ከማርች 2 ጀምሮ በአገሪቱ የተመዘገበው የሟቾች ቁጥር ከ1000 ማለፉን አረጋግጧል። የዓለም አቀፉ የነዳጅ አቅርቦት ስብጥር እጅግ ውስብስብና በጂኦግራፊ አቀማመጥ ላይ የተመሰረተ ነው። 20 በመቶ የሚሆነው የዓለም ነዳጅ በኢራን የባህር ክልል በሆነው በሆርሙዝ ስትሬት በኩል የሚያልፍ ሲሆን ቀሪውን 80 በመቶ የዓለምን የነዳጅ ፍጆታ የሚሸፍነው ከሌሎች የተለያዩ ዓለም ክፍሎች ነው። አሜሪካ በዘመናዊ የነዳጅ ማውጣት ቴክኖሎጂ ሼል ኦይል በመታገዝ በአሁኑ ወቅት የዓለም ቀዳሚዋ ነዳጅ አምራች ሀገር እንደሆነች ይነገራል። ሩሲያ፣ ካናዳ፣ ቻይናና ብራዚልን ጨምሮ እንደ ናይጄሪያና አንጎላ ያሉ የአፍሪካ ሀገራትም ከፍተኛ የነዳጅ ምርትን በማቅረብ ቀሪው 80 በመቶውን ይሸፍናሉ። ከዚህ በተጨማሪም በሰሜን ባህር አካባቢ የሚወጣው ነዳጅ ለአውሮፓ ገቢ ትልቅ ድርሻ አለው። የሁሉ አማራጭ እያለ የሆርሙዝ ስትሬት በመቶ ድርሻ ብቻውን ዓለምን ለምን አስጨነቀ ለሚለው ጥያቄ ምላሹ የሚገኘው በኢኮኖሚክስ ዋጋ ትመና መሰረት ብለውም በነዳጅ አቅርቦት ስስነት ኢንላስቲሲቲ ኦፍ ሳፕላይ ነው። የዓለም የነዳጅ ገበያ የሚወሰነው በጠቅላላ ምርቱ መጠን ብቻ ሳይሆን ድንገተኛ የፍላጎት መጨመርን ወይም የአቅርቦት መስተጓጎልን በምን ያክል ፍጥነት መተካት ይቻላል የሚለው ተለዋጭ አቅም ላይ ነው። በሆርሙዝ ስትሬት የሚያልፈው በቀን ወደ 1 ሚሊዮን በርሜል ነዳጅ የሚጠጋ በአብዛኛው በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ ከኩዌትና ከኢራቅ የሚመጣ ሲሆን ይህ ምርት በአንድ ጀንበር ቢስተጓጎል አሜሪካም ሆነች ሩሲያ ወዲያውኑ የነዳጅ ጉድጓዶቻቸውን በማስፋት ይህን ክፍተት ሊሞሉ አይችሉም። በመሆኑም ኢራን በዓለም ላይ ካላት ከፍተኛ ተጽዕኖ የመነጨ የራሷ ነዳጅ በማምረት አቅሟ ላይ ብቻ ሳይሆን የሌሎች ታላላቅ አምራቾችን የነዳጅ መተላለፊያ ደም ስር ማለትም ቾክ ፖይንት በጂኦግራፊ አቀማመጧ ምክንያት የመቆጣጠር ስትራቴጂካዊ ዕድል ስላላት ነው። ይህ ስትሬት በጣም ጠባብ ከመሆኑ የተነሳ ኢራን የባህር ፈንጆችን ብታጠምድ አሊያም የንግድ መርከቦችን ማስተጓጎል ብትጀምር ዓለም አቀፉ የነዳጅ አቅርቦት ሰንሰለት ወዲያውኑ ይቋረጣል። ይህ ደግሞ ኢራንን 20 በመቶ ቁጥጥር 100 በመቶ የዓለምን ኢኮኖሚ ማንበርከክ አቅም እንዲኖረው አድርጎታል።
በኢራን ጉዳይ የዓለም አቀፉ ማህበረሰብ በተለይ የምዕራባውያን ሀያላን ሀገራት ዋነኛ ፍርሃት ግጭቱ አሁን ካለበት የተገደበ የሚሳኤል ልውውጥ አልፎም ወደማይመለስበት የኒውክሌር ሽቅድምድምና ቀጠናዊ አውዳሚ ጦርነት እንዳያመራ ነው። ኢራን እስካሁን ድረስ የኒውክሌር መሳሪያ ባለቤት ባትሆንም ዩራኒየም ማበልጸግ ፕሮግራሟ መሳሪያ ወደ ማምረት ደረጃ ማለትም ዌፐንስ ግሬድ ለማሸጋገር የሚያስፈልጋት ጊዜ አጭር እንደሆነም የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ሪፖርቶች ያመላክታሉ። እስራኤልና አሜሪካ ኢራን ተቋማት ክፉኛ ካጠቁና የአገሪቱን መንግስት ህልውና አደጋ ላይ ከጣሉ በኢራን የመጨረሻው አማራጭ በሚል የኒውክሌር መሳሪያ ወደ ማምረት ትገባ ትችላለች የሚል ስጋት የዓለም መሪዎች እንቅልፍ ነስቷል። ከዚህ ባሻገር ኢራን በመካከለኛው ምስራቅ የገነባችው የተቃውሞ ዘንግ አክሲስ ኦፍ ሬዚስታንስ የተሰኘው ሰፊ የውክልና ጦርነት ሌላው ትልቁ የፍርሃት ምንጭ ሆኗል። ይህ ጦርነት ከቁጥጥር ውጭ ከወጣም በየመን ያሉ የሁቲ አማጽያን የቀይ ባህር ንግድ ሙሉ በሙሉ ቢዘጉ፣ በሊባኖስ የሚገኙ ሄዝቦላ የእስራኤልን ከተሞች ሊያወድም፣ እንዲሁም በኢራቅና በሱሪያ የሚገኙ ታጣቂዎች በአሜሪካ የጦር ሰፈሮች ላይ ማበራ ጥቃት ሊከፍቱ ይችላሉ። ይህ ሁኔታ ጦርነቱን ከእስራኤልና ከኢራን ግጭት አውጥቶም አሜሪካ ሩሲያና ቻይናን በቀጥታውን በተዘዋዋሪ ወደሚያሳትፍ ሶስተኛ ዓለም ጦርነት ሊያሳድገው ይችላል የሚለው ስሌት በኢራን ጉዳይ ላይ የሚወሰድ ማንኛውም እርምጃ በከፍተኛ ጥንቃቄ እንዲታይ አስገድዶታል እየተባለ ይገኛል። እስራኤል በኢራን የነዳጅ ተቋማት ላይ ጥቃት አላደርስም ብላ ቃል በገባችበት ሁኔታም የነዳጅ ዋጋ ማሻቀቡ የፋይናንስና የሸቀጦች ገበያ ማለትም ኮሞዲቲስ ማርኬት ባህሪውን ፍንትው አድርጎ የሚያሳይ ክስተት ሆኗል። የዓለም ገበያ የሚመራው አሁን መሬት ላይ ባለው ተጨባጭ ሁኔታ ብቻ ሳይሆን ወደፊት ሊከሰት ይችላል ተብሎ በሚታሰብ የስጋት ዋጋ ማለትም ሪስክ ፕሪሚየም ስሌት ጭምር ነው። እስራኤል ዛሬ ጥቃት አላደርስም ብትል በመካከለኛው ምስራቅ ያለ የፖለቲካ ትኩሳት በማንኛውም ቅጽበት ሊለወጥ እንደማይችል ገበያውን ጠንቅቆ ያውቀዋል። አነስተኛ የድንበር ላይ ግጭት አሊያም ያልታሰበ ሚሳኤል ስህተት ዳግም ከፍተኛ ጦርነት ሊጭር እንደሚችል በርካቶች ይናገራሉ። ነዳጅ አቅራቢዎችና ባለሀብቶችም ይህን ስጋት አስቀድመው ወደ ዋጋ ውስጥ ጨምሩታል። በተጨማሪም የነዳጅ ገበያው በግምታዊ ነጋዴዎች ማለትም ስፔኩላተርስ በከፍተኛ ሁኔታ የሚዘዋወር በመሆኑ የጦርነት ወሬ በተሰማ ቁጥር ነዳጅን በርካሽ ገዝተው በውድ ለመሸጥ የሚፈልጉ አካላት የዋጋ ንረቱን ያባብሱታል። ለመሆኑ ይህ ነዳጅ ዋጋ ተመልሶ ይስተካከል ይሆን? የበርካቶች ጥያቄ ነው። ምላሹ የሚወሰነው ግን በጦርነት ቆይታና በዲፕሎማሲያዊ መፍትሄዎች ዘላቂነት ላይ ብቻ ነው። እስራኤልና ኢራን ወደ ሙሉ ጦርነት ሳይገቡ አሁን ያለውን የውጥረት ደረጃ ጠብቀው ከቀጠሉ የዓለም ገበያ ቀስ በቀስ አዲሱን ሁኔታ እየተላመደ በመሄድ ዋጋውም ቢሆን በተወሰነ ደረጃ ሊረጋጋ ይችላል። ነገር ግን የጎልድማን ሳክስ ትንበያ እንደሚያሳየው የቀጠናው መዋቅራዊ ጸጥታ ችግር እስካልተፈታ ድረስ ዓለም ወደ ቀድሞ ዝቅተኛ ነዳጅ ዋጋ ዘመን የመመለስ ዕድሏ እጅግ ጠባብ መሆኑን፣ የነዳጅ ዋጋ አንጻራዊነት ከፍተኛ ሆኖ መቀጠሉ የማይቀር እንደሆነም እየገለጸ ይገኛል። ጦርነቱ በእርግጥ ዓለምን እያናጋ ይገኛል። ሁለተኛው የዓለም ጦርነት ካበቃ በኋላ ታይቶ በማይታወቅ ደረጃ ዓለም አቀፉን የኢኮኖሚና የፖለቲካ ስርዓት ከስሩ እየነቀነቀው ይገኛል። የኮቪድ-19 ወረርሽኝ ባስከተለው የኢኮኖሚ ድቀት ገና ሙሉ ለሙሉ ያላገገመችው ዓለም የሩሲያና የዩክሬን ጦርነት በፈጠረው የምግብ አቅርቦት ችግር ስትታመስ ቆይታለች። አሁን የመካከለኛው ምስራቅ የነዳጅ ቀውስ ሲታከልበት የዓለም ማክሮ ኢኮኖሚ ወደ ከባድ የዋጋ ግሽበት እያመራ ይገኛል። ከፍተኛ የነዳጅ ዋጋ ማለት የትራንስፖርት፣ የግብርና ምርቶች፣ የኢንዱስትሪ ግብዓቶችና የማምረቻ ወጪዎች በሙሉ በአንድ ጊዜ ይጨምራሉ ማለት ነው። የዋጋ ንረትም በማደግ ላይ ያሉ ሀገራት የውጭ ዕዳቸውን መክፈል እንዳይችሉና ወደ ኪሳራ እንዲያመሩ እያደረገ ሲሆን፣ ባደጉ ሀገራት ደግሞ የኑሮ ውድነት ፖለቲካ ያለመረጋጋትን ብለውም የመንግስታት መቀየር እንዲያስከትል ይችላል። ጦርነቱም የዓለም አቀፉን የንግድ መስመር በተለይም የቀይ ባህር ደህንነት ስላናጋው መርከቦች ኬፕ ኦፍ ጉድ ሆፕን ዙረው ለመጓዝ በመገደዳቸው የዓለም አቀፉ የዕቃ ማጓጓዣ ዋጋ በእጥፍ አድርጓል። ከዚህ ባለፈ የቀውስ የዓለምን ሀያላን ሀገራት ትኩረት በመከፋፈል እንደ ቻይና ያሉ ሀገራት በታይዋን ዙሪያ ያላቸውን ተጽዕኖ እንዲያሰፉ እንዲሁም ሩሲያ በዩክሬን ላይ የምታደርገውን ጦርነት ያለምንም ጠንካራ ዓለም አቀፍ ጫና እንድትገፋበትም ስትራቴጂካዊ ምቹ ሁኔታን ፈጥሮላታል። በዚህ እጅግ ውስብስብና አደገኛ ዓለም አቀፍ ማዕበል ውስጥ የኢትዮጵያ ዕጣ ፈንታ እጅግ አሳሳቢና ዘርፈ ብዙ ፈተናዎች እየተጋረጡበት ሆኗል። ኢትዮጵያ ሙሉ በሙሉ ከውጭ የሚገባ ነዳጅ ላይ ጥገኛ የሆነች ሀገር በመሆኗም የዓለም የነዳጅ ዋጋ ማሻቀብ የሀገሪቱን የማክሮ ኢኮኖሚ ደም ስር በቀጥታ ይቆርጣል። ሀገሪቱ ቀድሞውኑን በከፍተኛ የውጭ ምንዛሬ እጥረት፣ በዋጋ ግሽበትና በፖለቲካ ሽግግር እንቅፋቶች ውስጥ ባለችበት ሁኔታም ተጨማሪ የነዳጅ ወጪ መሸፈን መገደዷ የውጭ ምንዛሬ ክምችቷን ማለትም ፎሬክስ ሪዘርቧን ባዶ ሊያስቀረው ይችላል። ይህ ሁኔታ መንግስት ለነዳጅ ድጎማ የሚያወጣውን በጀት እንዲያሳድግ አሊያም የነዳጅ ዋጋ ጭማሪውን በቀጥታ ለተጠቃሚ ህዝብ እንዲያስተላልፍ ያስገድደዋል። ይህም በሀገር ውስጥ የትራንስፖርት የምግብና የመሠረታዊ ሸቀጦች ዋጋን በከፍተኛ ፍጥነት በማናር የዜጎችን የዕለት ዕለት ኑሮ ጫና ወደማይችሉት ደረጃ ላይ ደርሰው ይችላል። ከኢኮኖሚያዊ ፈተና ባሻገር ኢትዮጵያ የገጠማት የጂኦፖለቲካ ጣጣ እጅግ ፈታኝ እንደሆነ ይታወቃል። ከ90 በመቶ በላይ የገቢና የውጭ ንግዷን በጅቡቲ ወደብ በኩልና በቀይ ባህር መስመር የምታከናውነው ኢትዮጵያም በሁቲ አማጽያን የሚፈጸመው የቀይ ባህር መርከቦች ላይ ጥቃት የሀገሪቱን የንግድ ህልውና በቀጥታ የሚያስተጓጉል የደህንነት አደጋ ነው። በተጨማሪም ሀገሪቱ ከተባበሩት አረብ ኤሚሬትስ ጋር ያላት የተጠበቀ ስትራቴጂካዊ አጋርነት ብለውም ኢንቨስትመንትን ለመጠበቅ ስትል የምትወስዳቸው ዲፕሎማሲያዊ አቋሞች ኢራንን ጨምሮ በቀጠናው ላይ ካሉ ሌሎች ተጻራሪ ኃይሎች ጋር ያላት ግንኙነት በጥርጣሬ ውስጥ እንዲወድቅ ሊያደርገው ይችላል። አዲስ አበባ ሚንጨና ለማለፍ የነዳጅ ቁጠባ ጥሪዎችን ከማድረግ ጀምሮም
የውስጥ ኢኮኖሚያዊ ጥንካሬ ለመገንባት ጥረት ብታደርግም ዓለም አቀፉ የገበያ ሁኔታ እስካልተረጋጋ ድረስ የውጭ ጦርነት መዘዝ በኢትዮጵያ ጓዳ ውስጥ በከባድ ኑሮ ውድነትና በድህነት ስጋት መልክ መንጸባረቁ የሚቀር አይሆንም። ይህ ሁሉ የሚያሳየው ኢትዮጵያ በቀጥታ የጦርነቱ ተካፋይ ባትሆንም ግጭቱ በፈጠረው የኢኮኖሚ መናወጥና የቀጠናዊ ጸጥታ መደፍረስ ምክንያት የህልውና ፈተና ውስጥ እየገባች መሆኗን ያሳያል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።